የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። በቅርቡ ቲክቶክ ላይ ትልቅ መነጋገሪያ ነበረ። በጣም በርካታ ህዝቦች ላይቭ ገቡ። ህዝቡ ለሰጠው ፍቅር እሱም ግራ ተጋባ። እናም እንግዲህ በአዳዲስ ስራዎች ሊመለስ ነው። በዚህ ጉዳይ ላይ እባክህ እንግዳ አድርገው ባላችሁ መሰረት በጣም ቅርብ ወዳጄ ነው። ጠራ አድርጌዋለሁ። በክብር መጥቷል። ተወዳጁን አቀንቃኝ ወንድሙ ጅራን ወደ መድረኩ እስኪ ጋብዙት። ወንዴ ወንድ እንደዚህም ይወዱሃል እኮ ያላያ የህዝብ ፍቅር ሊደፋህ ነው። በቃ ገደሉኝ እንጂ አይደለ? አሁን እንደገና ተነስቼ እኮ ነው። አዎ ደስ ይላል አይደለ? በጣም ደስ ይላል። ደስታ በዛ ከአቅም በላይ ሆነ። አልለመድኩት። ምን አረኳችሁ ሁሉ ማስደሰት ነው እንጂ በቃ ለማስደሰት ነው እንጂ ለመደሰት ዝግጁ አይደለሁም። ስላስደሰታችሁኝ እግዚአብሔር ያስደሰታችሁ ብሏል። በጣም የሚገርም ሁኔታ ቪዲዮ ያሳያለው። ከቬሮኒካ አዳነ ጋር እንግዳ የነበራችሁ እዚህ ስቱዲዮ ሳይሆን እዛኛው የድሮ ስቱዲዮ የዛሬ 3-4 ዓመት 6 አይሆንም። የዛሬ 6 ዓመት እኔ 6 ዓመት የኔ ትዝታ የሚለው ዘፈን መች ነው የወጣው? እና እዛ ላይ ስጠይቅህ ቲክቶክ ላይ እንዴት ነህ አልኩ። ያኔ ምን አልከኝ? አስታወስከኝ? አላቅም ነበር ቲክቶክ ያኔ። ምንድነው ቲክቶክ አልከኝ? ያው በቪዲዮ እያየሁ ነው። ቲክቶክ ላይ የምከተላቸው አዝናኞች አሉኝ። በፍጹም የሉም እንዴ? ምን ነው ቲክቶክ ራሱ ምንድነው? ሰይፍሻ ቲክቶክ የሚባል ነገር አት ቲክቶክ ምንም ሰዎች ሲሉ ሰማለሁ። ምን እንደሆነ አላውቅም። ተው እንጂ ይቅር በለኝ። ኧረ እኔ በሉህ ችግር የለም። ነው እንግዲህ ከዓመታት በኋላ በቲክቶክ ገኖ እንደገና ይወጣም። ምን መሰለህ ሰይፍሽ፣ ቲክቶክ ያጋነኑኝ እነሱ ናቸው፣ አድናቂዎቼ ናቸው። እንዳልኩህ አካውንቱ ራሱ ከተከፈተ ከ2 ዓመት በላይ ይሆነዋል። እሺ እንዲያውም እኔ ራሴ አይደለም አካውንቱን የከፈትኩትም። ጓደኛዬ ማያ ዘፋኝ ነች፣ አብረን ስንሰራ ማየት ጌታቸው፣ በዚህ አጋጣሚ ክሬዲቱን ውሰጂ። እሷ ነች እንዴ ቲክቶክ አካውንትማ ያስፈልጋል፣ እዛ ባክስቴጅ ሆነን ራሷ ነች የሆነ ሁሉንም ነገር የሞላችው ምናምን ራሱ ሎጊን ባደርግ ራሱ በምን እንደገባች አላውቀውም። እውነቱን ለመናገር ግን እሷ ከከፈተችልኝ በኋላ ማየት ጌታቸው ቴንኪው 2 ዓመት ምናምን ዞር ብዬ ማይቼው አላውቅም። አሁን ከቅርብ ጊዜ በኋላ ነው እንግዲህ ይሄ እረፍት በዛ። ይሄ የብቸኝነት ስሜት ምናምን ብዬ የቀበጣጠርኩት ነገር ራሱ ከዛ የመጣ ነው። እረፍት ከመብዛቱ የመጣ ነው። አላውቅም። እረፍት ስለፋ ነው የምኖረው ሁሌ ታውቃለህ። እና እረፍቱ በዛ። አላውቀውም ይሄን እረፍት እንዴት እንደማስተናግደው ማለት ነው እንጂ ኖርማሊ እኔ ብቻዬን መሆን ነው እንዲያውም የምወደው። በዝቶ ነው እረፍት ሲበዛ እንደው ከሰዎች ጋር ማላቀው ነገር ሆነ ማለት ትርፍ ሆነ ሰዓቱ። እሺ ያንን ሰዓት ምን ማድረግ እንዳለብኝ አላቀውም። ልምድ የለኝም። እኔ ሲመሽ ስራ ነው፣ ማታ ነው፣ ሌሊት ነው፣ ቀን ተኛለሁ ምናምን እና ትርፍ ሰዓት በዛ። እኔም ደክሞኝ ነበረ፣ እረፍቱን እፈልገው ነበር፣ ግን እንደዚህ በበዛ መልኩ አልነበረም የምፈልገው እና ይመስለኛል እሱ ነው ያንን ስሜት የፈጠረብኝ ይመስለኛል። እና በነገራችን ላይ በዚህ አጋጣሚም በሰይፍሽ ፊት ልንገራችሁ፣ በጣም በሚያሰጋ ሁኔታ ላይ አይደለሁም ያለሁት። በቃ እቺ ትንሽ ጊዜያዊ ሆነች ከእረፍት መብዛት የመጣ ስሜት ነው እንጂ የሰው ሀብታም እንደሆን ካቃለው። አዎ ምን ችግር፣ ቤተሰብ ሙሉ ነው፣ ጓደኛ ሙሉ ነው። እንደጋ መሰብሰብ የማይፈልግ አብሮ ሆነ እና ከዛ በኋላ ማለት ነው ከ2 ዓመት በኋላ ምናምን አካውንቱ ከተከፈተ በኋላ ይሄ የጊዜው መትረፉ ምናምኑም ከፍቶ ማየት ጀመርኩኝ። የሚያስቁ ነገሮች አሉት፣ የሚያስተምሩ ነገሮች አሉት ምናምን እና እያልኩኝ ለምን ታዲያ የሆነ ፖስት ማድረግ ደግሞ ለምን
አልሞክርም አልጀምርም ምናምን ብዬ ነው ሳየው። ደግሞ ከየት የመጣ እንደሆነ የማላውቀው 900 ምናምን ፎሎወር አለው። ዋው! ያው ላይክ የሚባለው 0 ነው። ምንም ፖስት አላረክማ። ከዛ በኋላ ነው ያቺ የምታስቅ የተወዛገበች ፎቶ ቪዲዮ እሱ ነገር እኮ በጣም ነው ያሳቀኝ እኮ። ምን መሰለህ እያየሁት ነበር። ምክንያቱም እንደው ምንን ለማግኘትም አይደለም ምንም ለማለት አይደለም። እስኪ እንደው ከእናንተ ጋር እንደው አንዳንድ ብቻዬን ሰው እሱ ሁለተኛው ነው። የመጀመሪያው የምታስቃለች የተወዛገበች ነገር ራሷን የሾመች ቪዲዮ ነኝ ብላ ፎቶ ነው እንትን ያልኩት። እሺ በኋላ የሆነ የቻይና የልጆች ክፍለ ጊዜ መግቢያ የምትመስል ሙዚቃ ጣል ምናምን አድርጎበት ላይ የሆነ ጽሁፍ እንደ ዝናብ ምናምን ውብ ምናምን ያደርገዋል። እሺ ከዚያው ቪዲዮ ላይ ምን እንደነገርኳችሁ ምን እንደነካው ምናምን አላውቅም ነበር እንዴት እንደዚህ ሆነ ብዬ ማለት ነው። ይባስ ብሎ ሰይፍሽ እንትና ላይክስ ዩር ቪዲዮ የምን ቪዲዮ? ስለምን ቪዲዮ ነው የሚያወራው? እኔ ፎቶ እቺ የሆነች ነገር ምናምን አድርጎባት ቪዲዮ ብሏታል ራሱ ቲክቶክ። እና የምን ቪዲዮ ነው የሚያወራው? ትንሽ ተወዛግቤ ነበር። በኋላ ነው የገባኝ ለካስ ቲክቶክ ራሱ የሆነ ነገር ይሄን ራሱ ቀባብቶ ቪዲዮ ብሎ ይሰይመዋል። አዎ እንደዛ ነው አይደለም? አዎ እና እንደዛ ነው እላለሁ። እና መጀመሪያ እሷን እኮ ነው። እና ትንሽ በኮመንቶችም በምኖችም እደበር ነበረ። እሷን እያየ ከዛ በኋላ ነው እንግዲህ ለምን ሁለተኛውና ይሄ ሁሉ የፍቅር ናዳ የፍቅር ጎርፍ የመጣው ሁለተኛው ላይ ነው። አሁን ሲሪየስሊ ቪዲዮ ፖስት ማድረግ አለብኝ ምናምን ብዬ ነው። እሺ አይተው ከሆነ ሙከራ ብዬ ነው ራሱ የተናገርኩት። የመለማመጃ ቪዲዮ ነው እንግዲህ። ይሄው አንተ ጋር ሁሉ አመጣኝ እኮ ይሄው እናንተ ፊት ሁሉ አመጣው። ደስ ይላል እኮ ያየሁት። ግን ሰው ምን ያህል እንደሚወድህ እግዚአብሔር እንድታቅ ፈልጓል። በስመ አብ። ከዛ ውጪ ደግሞ ሰው ደግሞ ስራዎችን ናፍቋል። አዎ እኔ የገባኝ ሁለት ነገር ነው። በደንብ ያስታውቃል። በደንብ ናፍቋል። ስራዬን ናፍቋል። እየሞከርክ ነው ልበል። ምንድነው መሰለ ትንሽ ድካምም አለብኝ፣ ስልቸታም አለብኝ። የስቱዲዮ ጉዳይ አለ። ከዚህ በፊት ፎቢያ እስከሚሆን ድረስ ነው የደረስኩት በስቱዲዮ ማለት። በጣም ብዙ ድካም አለው። ብዙ ከስር ያለው በሙዚቃ በነገራችን ሮያሊቲ የሚባል ነገር እጄ ገብቶ ማያውቅም። እንደ ኖርማል ድሮ ታዋቂ ሳሎን በፊት ክለብ እንደምሰራው እንደነበረው በወር ደሞዝ አሁንም በክለብ እየሰራው እየደከምኩ ነው ምኖረው ማለት ነው። እና የራስዎን ዩቲዩብ የለህም? የለም ግን አለኝ። ግን አሁንም ዞር ብያቸው አላውቅም። ብዙ ሰው ምን ይለኛል ዲጂታል ሆኗል ነገሩ ብልጥ ሁን እንጂ ፈዘዝክ እኮ ይላል ሰው። እንግዲህ ብልጥ ሁን ተብሎ ብልጥ እንደሚኮን አላውቅም። ግን እነከሌን አታይም ያልፈጠረብኝን ነው። አዎ እንግዲህ አሁን ትንሽ ብልጥ መሆን ያለብኝ ሰዓት ይመስለኛል። እንደዚህ አሁን አድናቂዎቼ ምንም ነገር ሊያደርጉ እንደማይሰስቱ በደንብ ገብቶኛል። የመነሻ ሰብስክራይበር ምናምን ያስፈልጋል። ሰብስክራይበር ነው አይደል? እንደዚህ እያንዳንዳችሁ እዚያ ዩቲዩብ ላይ ሰብስክራይብ ወንድሙ ጅራ ኦፊሻል ባዶ ነው። ምንም ኮንቴንት የለውም። ምልክቱ ምንድነው? የባዶ ነው። ምንም ኮንቴንት የለውም። እንዳትደናገሩ። ባዶ ካገኛችሁ የኔ ነው። በነገራችን ላይ ባዶ አይሆንም። ምክንያቱም ቅኝት ባንድ እዚህ አለ። ቅኝት ባንድ ዘፈንህን አጥንቷል እና ሚክስ አድርገን በስነ ስርዓት ይህ ዘፈን የሚጫነው በወንድሙ ጅራ ኦፊሻል ዩቲዩብ ቻናል ላይ ይሆናል ማለት ነው። ስለዚህ ሰብስክራይበር እንድታደርጉት ለማለት ነው። አድናቂዎች እንደተመለከተ አልጠራጠርም። ምን እንደሚያደርጉልኝ ግራ ገብቷቸዋል። ሊያግዙኝ በጣም አሰፍስፈዋል። ይሄ እንዲያውም አንድ እድል ሰጣቸው ማለት ነው። እኔ መንገር ብቻ ነው የሚያስፈልገኝ። እኔ ሳልጠይቃቸው ነው የሚያደርጉልኝ። በጣም ነው የምተማመነው በአድናቂዎቼ በወዳጆቼ። በነገራችን ላይ በጣም ዶክተሩ ይሄ የስነ ልቦና ዶክተሩም
በማንኛውም ሰዓት የምክር አገልግሎት ከፈለክ እኔ በነፃ አገለግልሃለሁ። ስልካቸውን ያስቀምጣሉ። የአስተዋጽኦ መዓት ነው እኮ ነው የማወራው። አሁን ያንተ ደግሞ የተለየ አስተዋጽኦ ሆነ ደግሞ ችግር የለውም። የሚገርም ነው። ቺርስ ለአዲሱ የወንዴ ዩቲዩብ ቻናል ስለዚህ ማሳወቅ አለብኝ ማለት ነው። ዩቲዩብን እንትን የሆነ ደግሞ ሊንክ ምናምን የሚባል ነገር እዚህ ጋር ይኸው በቀጣዩ የወንድሙ ጅራ የዩቲዩብ ኦፊሻል ቻናልን ሰብስክራይብ በማድረግ አዲሱ ዘፈኑ ስለሚጫን በተከታታይ ካሁን በፊት የሰራቸውንም ስራዎች የመብት ጥያቄ እያስመለስን እዚህ ዩቲዩብ ቻናል ላይ በመጫን የወንዴን ጡረታ እናረጋግጣለን። እውነት ነው። ከዚህ በኋላ እንግዲህ ምን ቀንዳላ በቅል መጦሪያ ነው እንጂ ግን ሌላው ምንድነው ይሄ ለአድናቂዎቼ እንትን ምለው ያው ማሳወቅ ነው እንጂ ያለብኝ እነሱ ምን ማድረግ እንዳለባቸው አይጠፋቸው ያውቃሉ። የሚያስፈልግ ለዩቲዩብ የሚያስፈልገውን ያውቃሉ። ግን እቺ ድንዝዝ ያልኩበትን እቺ ስልችት ድክም ስንፍ ያልኩበትን ሲቹዌሽን ከዛ ያወጣኛል ብዬ አስባለሁ። በራሴ ዩቲዩብ ቻናል እንደምለቀው ባወቅኩኝ ጊዜ ይሄ ከስንፍና ከስልችታዬ ያወጣኛል፣ ያነቃቃኛል። አነቃቁኝ። ምናልባት እዛ ንግግር ውስጥ የብቸኝነት ነገር ተነስቷልና ወንዴ ወደ ስትሄድ ነው ሳይፍሽ? አይ በደንብ መሰመር አለበት ብዬ አስባለሁ። የጋብቻ ነገር አላነሳም። እሱን ልትል መስሎኝ ነው። ብቸኝነት በነገራችን ላይ ቆይ ሳይጠፋብኝ ልንገር፣ የጋብቻ ጥያቄ ምናምን ለምን አታገባም? ያው ዛጭ ነው። አሁን ግን ትንሽ ሻል እያለ መጥቷል። ምን ሆነ? አግባ የሚለው ላይ ሲደመር ብዙ እንግዲህ አንዷን ለፍሬ ይበላት አይደል? ጥያቄዎች በደንብ መጡልህ? የቀልድም አለ። ያው ማን ያውቃል፣ የቁም ነገርም ሊኖር ይችላል። ኧረ ማን ያውቃል? ሳይፍሽ ሙዚቀኛ ለሙዚቀኛ ቢጋባ ጥሩ ይሆናል ብለህ ታስባለህ? የሚወለደው ልጅ ቲያትረኛ ይሆናል። አቬሬጅ ወደ ቲያትር ወደ ኪነ ጥበቡ ነው። ዋው በቃ ይሄው ነው። ደህና ነኝ። በዚህ አጋጣሚ አላልኳቸውም፣ ደህና ነኝ። የምር እናንተ እንደሰጋችሁት በሚያሰጋ ሁኔታ ላይ አይደለሁም ያለው። ምን ይሰጋው? ቆይ አይተህ ከሆነ በጣም ብዙ ደግሞ አንዳንድ ሚዲያዎችም ያው እንትን ብለውታል። ትንሽ አጋን ነው ሌላ መልካስ ይዘውታል። ያው ደግሞ ሌላም የሚያስቁ ቪዲዮዎችን በዛው እንጀራም ከፍቷል። በነገር ለብዙ ሰዎች የስራ እድልም ከፍቷል። እሱ ቪዲዮ ሳታዩ አትቀርም። ምናልባት እንግዲህ አሁን የቲክቶክ የሰጠኸኝ ስጦታ እኮ እንዴት አሰብከው ግን ሰይፍሽ? ለአንተ ነው። ባዶ ነው ስትል ባዶ ነው። አይቼውም አላውቅም። ሶሻል ሚዲያ ላይ ይህን ያህል አድናቂ አፍቃሪዎች ካሉ እንደውም ብዙ ነገር ያሰቡልህ ወዳጆች ነበሩ። ወንድሙ ጅራን እናከብረው ማለት በኪነ ጥበብ በኢትዮጵያ ሙዚቃ ላይ እኮ በጣም የሚገርሙ ዘመን የማይሽራቸውን ስራዎች ሰጥተህናል። ሰርግ እኮ አላንተ አይደምቅም አይደል እንዴ? እኔ ሳስበው እንደውም በቀደም የእህት ሰርግ ላይ መሰለኝ አለች አንድ ቦታ እያልክ ነበር። አዎ ተሸክመውኝ ምናምን። አዎ የሲስተር ሰርግ ነው? የእህትሽ ልጅ በጣም ተወዳጅ ነች። በነገራችን ላይ ማስትሬት ድረስ ያላት ነች። ጎበዝ ሰራተኛ ነች እና ሁሉም ደስተኛ ነበረ። ብልህ ነች ብታይ። በነገራችን ሳምራዊት ትባላለች። በዚህ አጋጣሚ መልካም ጋብቻ እያለው ለእህቱ ልጅ እንደ መልካም ጋብቻ ቪዲዮ ሳምሪ መልካም ጋብቻ። በነገራችን ላይ ዘፈን ማለት አለች አንድ ቦታ እኔ ጋር ክለቤችቶ መተህ አቀንቅነዋል። አንተ ሾው ላይ? አዎ ከራሱ ከአቤል ራስታ ጋር? አዎ ከራሱ ጋር ከነ ልብሱ ነው ማስታወስ፣ ከለበስኩት ልብስ ጋር እና አለች አንድ ቦታ ያኔ የጋበዘው ልጅ አሁን ደግሞ ሬዲዮ ሰራ የለ 20 ምናምን እኮ ዓመት ሆነኝ እኔ ራሴ። እና በቀደም ደወለና የወንድሙ ጅራን አለኝ ካሁን በፊት ኢትዮ ኤፍኤም ሳይሆን 97.1 እያለ ራሱ አለች አንድ ቦታ አንጋብዣለሁና ወደዋለሁ ዘፈኑን አለኝ።
97.1 እያለ ያኔ እሱ ዘፈን ነበር እንዴ? አዎ እኔ ክለቤችቶ እየሰራው ማለት ነው። የት ነበር የተወሰደው? ያ ቪዲዮ የሰራ ነው ኤችቶ ነበር አይደል? ኤችቶ ነው። አዎ አስታወስኩኝ። ከዛ በኋላ ምን ማለት ትፈልጋለህ ስል አይ ዘፈኑን ትንሽ ብቻ ወንድሙ ሪሚክስ ያርግልኝ አሉ አንድ ቦታ ቆጥሽ ከዛ ሁሉ ዓመት በኋላ አለች ማለት ከበደኝ አለ። አሉ እሳቸው አንቱ ለማለት ነው ወይስ ብዙ ናቸው? አሉ ብዛት ነው አንቱታ ነው? እድሜያቸውም ጨምሯል። አለች አንድ ቦታ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። Resilience Dermaceutical. Luxury rooted in care. የወንድሙ ጅራ አለች አንዱ ቦታ ብለህ ያቋም ምክንያቱም የኔም ስትነግረኝ ነበርና በፍላጎት ልክ አይደል እግዚአብሔር የሚሰጥ እውነት አለች አንድ ቦታ ያልካትን ሴት እዛ አንድ ቦታ ላይ ለመፈለግ ጥረት አድርጋለሁ እንዴ? እሱ ለብቻው ሌላ ፕሮግራም የሚያስፈልገው ነው። በጣም ብዙ ታሪክ ይዘህ የምትመጣ ነው። አንዱ ወደ አንዱ እየመራ የሚሄድበት ነው እና ላይክ ባዮግራፊ ልሰራው ያሰብኩት ነገር ነው። እሱ ነገር ሰው እንደሚያስበው ምናምን አይደለም። ሳልፈልግ መቅረት ምናምንም አይደለም። ተዋከስ ሌላ ጊዜ ይሻላል። ሌላ ፕሮግራም ይሻላል። ሙዚቃ ልታደርገው ወይስ መጽሐፍ ወይስ ፊልም? ምን አሰብክ? ታሪክህን I don't know አላቅም በምን መልኩ እንደሆነ ግን ማግባት አለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚልም አይደለም። ጠቀስ ላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቶሃል የምልህ እውነታቸውን ነው። የሰው አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው የሚጠበቅባት። ብዙ ነገር ሊሆን ነው እንጂ ዴት ሳታደርግ እንትንም ኃላፊነትን መውሰድም ነው። ዝም ብለህ እኔ እድገቴ በጣም በድህነት ነው ያደግኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሸንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ እንትን። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ። እድሜውም ሄደ። አሁን ነው እንዲያውም ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ ነው እንዲያውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ ከመስራት እና አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት እኔ በልፋት ነው ያሳደኩት። ድካም አለቀቀኝ። መድከም እንዳልኩ ነው። የሮያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሰርቶ ላሞራ ነው። ሁሉም ሰርቼ ገንዘቡን መክሰሬን ነው የማውቀው። ኤቭሪ ዘፈን ሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። አንዱም ለመስራት ያሳነፈኝም አዲስ ስራ መስራት ምናምን ያው ኮሜንት ላይም ካነብብ አንደርሬትድ ዘፋኝ ነው በስራው ልክ ያልተሰጠው ምናምን ያው ሁሉም ኮሜንት ላይ የምታነበው ነው። አንደርሬትድ ነው። አንደርሬትድ ደግሞ መሆን አንደርፔይድ መሆንን ያመጣል ታውቃለህ። እና አትነካካው። ይሄ የማሬጁ ጉዳይ በጣም ሰፊ ነው። አለመፈለግ አይደለም። እሱ አልፈለገኝም ብል ነው እንዲያውም የሚሻለው። ገብቶሃል የምልህ
ግን ሁለት አይነት ጋብቻ አለ። አንዳንዴ ሁሉን ነገር አሟልተህ የምትጀምረው አለ። ኖ አይደለም፣ እንደሱ አይደለም። መሰረታዊ ነው ያልኩት። ሁሉን ነገር አላልኩም እኔ። ሁሉን ነገር መሰረታዊ ራሱ እኮ ነው ጠፍቶ የነበረው። ገብቶሃል? እኔ አንድ ስቱዲዮ ተከራይቼ በኪራይ አንድ ስቱዲዮ ኪራይ ነው እኮ የምልህ። የራሴ እንኳን አይደለችም፣ በኪራይ ስቱዲዮ ውስጥ ነው በጣም ብዙ አመት የኖርኩት። ስለዚህ አሁን ነገሮች ጥሩ ይሆናሉ። አሁን ነው እንዲያውም በቃ ትንሽ አሁንስ መኝታ ክፍል ምናምን ያለው ቤት ራሱ ጋዝቼ እንዲያውም ሌላ የማከራየው ቤት ገዝቼ ምናምን አይነት ነገር ነው። ተምጣ አሁን ያው ሼባ ካል እንትን ካለ ተምጣ እንጂ አሁን እኮ ዝግጁ አይደለ? ታይፍሽ ነይ የተባልሽ ነው። እንደገባኝ ከሆነ አንዳንዴ ላልተዘጋጀበት ህይወት ሰው ማምጣት ኃላፊነት የጎደለው ነገር በቃ እኔ በጣም የኔን ጉዳት አውቀዋለሁ። ገብቶሃል? እልህ አለብኝ ከኑሮ ጋር ግጥም መጣልኝ። ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ እናንተ እንዲህ የእሳት ውስጥ የምትከቱት ሰው እናንተ ናችሁ። ኧረ ነይ ሳይሆን ኧረ ነይ ሚስቴ በለው። ኧረ ነይ ሚስቴ እጠብቅሻለሁ እያለሽ ነው። ወንድሙ ጅራ እንዴ ለወንድሙ ጅራ ወንዴ እንግዲህ እንደምትለው ነው። በብዙ ነገሮችስ ማለፍ ነው። አንዳንዶችም ያንተን ትክክለኛ የውስጥ ስሜት ሳያውቁ ብዙ ነገር ሊያወሩ ይችላል። አንዱ ላይ እኮ ብዙ ላይክ አግኝቷል። ምክርና ቦክስ ለሰጪው ቀላል ነው። ዝም ብለህ አግባ ይላል። አይ እንደሱ አይደለም። ሁሉም ሰው የራሱ የሆነ ምክንያት አለ። እንደማላቀው ልክ እንዳላሰብኩት አይነት ነገር አድርጎ ነው። መምከር ቀላል ነው እውነቴን ለመናገር። አንዱ ስለ አንዱ ህይወት ገብቶ አግባ፣ ውለድ፣ ድገም፣ ጨምር ምናምን የሆነ በቃ እኔ አሁን ተሻሽሎ ቅድም እንዳልኩ እኮ እኚህ ጨመሩበት እሷ ነገር እንደው ትንሽ ተስፋ አላት እንጂ አግባ ነበር ለዘመናት። አሁን እኚህ ጨምሩበት እሱ ጥሩ ነው ምንም አይል። እንደ እግዚአብሔር ፍቃድ በሚቀጥለው እዚች አጠገቡ የሆነ ነገርማ ይመስለኛል። እስኪ ተመኙለት። ስለዚህ አለች አንድ ቦታ ሪሚክስ ተደርጎ ተገኘች አንድ ቦታ ይሆናል እንዴ የመድኃኔዓለም ትምህርት ቤት የክብር አምባሳደር አድርገው ሾመውሃል? አዎ ሾሞኛ። እያየው ነበረ ከአቻሬ ጋር። አዎ አቻሬ ነው እንዲያውም በደንብ እንትኑን ሲያቀናጀ የነበረው ከኔ ጋር ኮንታክት ሲያደርጋቸው ምናምን የነበረው። እሷ ዘፈን ጥሩ ዘፈን ነች፣ እኔ እወዳታለሁ። ነገኒ የምር ነው፣ የእውነት ነው። ነገኒ በጣም ነው የወደድኩት። እንትን ነው ግን ያው በህይወት ኖረው ደወሉልህ እንዴ? ገኒ አለች፣ በስልክ አውርተናል። ሁለቱ ሰለሞኖች ተገናኝተናል፣ በአካልም ተገናኝተናል። ያው ፎቶቸው አለኝ። እንዲያውም አንድ ጊዜ ቲክቶክ ሰራበታለሁ፣ የዛን ጊዜ ፎቶ ማለት የኔን ጨምሬ። ጥያቄም አለ እንደገኒ ያሉ ወይ ምናምን። በአካል ገኒን አላገኘኋትም፣ የትና የት ደግሞ እሷም ወሬዋም የለም። ግን የሶስቱ አለ ፎቶቸው አለኝ። አንድ ቀን ፎቶቸውን ያው ቲክቶክ ላይ ለቀዋለሁ ብዬ አስባለሁ። ወይም ደግሞ ኢንተርቪዋቸው ወይም በስልክ የምናወራው ምናምን ነገር አቀርብላቸው። እንግሊዝ ሀገር ነው አንደኛው ሰለሞን እንትን ነው ዩኒቨርሲቲ መምህር ነው በእንግሊዝ ሀገር ማለት ነው። ሰለሞንም ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ መምህር ነበር። እኛ እንትን ነበርን በነገር ቀለሜ ነበርን ግሩፓችን ማለት ነው። እና አገኛቸዋለሁ በዋትስአፕም በምን ምናምን እንገናኛለን። እዚያው ምን ስሜት ተሰማ? የተማርክበት ትምህርት ቤት ወንበር ላይ ስትቀመጥ መድኃኔዓለም ትምህርት ቤት ምን የሚሰማ ይመስልሃል? ገና እኔ ግቢውን ስገባ ነው እኔ በቃ ወከክ ያልኩት። አልመጣብህም ትዝታው የተሯሯጥክበት ምናምን? ይሆናል ዘፈኑ እኮ በቅርብ እኮ ነው የተሰራው እኮ። ትዝታው ስለሚመጣ እኮ ነው እኮ ናፍቆቱ ነው እኮ ያንን ዘፈን እና ያንን ዘፈን የሰራህለት ትምህርት ቤት የናፈቀን ትምህርት ቤት በአካል ሄደህ ደግሞ ስታየው የብዙ ሰው ስሜት ነው። በነገራችን ላይ በዚህ ዙሪያ የተሰሩትን ቪዲዮ ላይ ከስር ኮሜንት ብታነብ በቃ ነው የሚለው በቃ ሁሉም። ወንበር ላይ ነው የተቀመጥከው ቅድም ከአቻሬ ጋር? ወንበር አለች አሁንም? ያው ቦታው ወንበሩ ራሱ ነው መሰለኝ። እንዲያውም ብዙ ነገር አልተቀየረም በነገራችን ላይ መድኃኔዓለም። ያው ደስ ብሎ ይኸው ፈንድቃ 12ኛ ክፍል የተማርኩበት ነው ስፔሻል ክላስ። ሲያቀብጠኝ አንደኛ ወጥቼ 11ኛ ክፍል ሲያቀብጠኝ
በጣም ገገማ ተማሪዎች ናቸው ያሉት። ማለት ፈን የለም። ወጥረው ነው የሚያጠኑ። ትምህርት ላይ ምናምን ብቻ ነው እንትን የለም። ከሁሉም ከአንድ እስከ 3 ይወጡ አንድ ክፍል ምናምን አይነት ነገር። እነ ሰለሞን እነ ገኒ ጋር እንደምትገናኘው ሁሉ አሁን መድኃኒዓለም ስትሄድ ቀድሞ ያስተማሩን ሰዎች ዳይሬክተሩ እኔ በእድሜ በልጠዋለሁ። አሁኑን ዳይሬክተር ወጣት ነው። አዎ እኔ ያኔ ዳይሬክተር ትልቅ ሰው ነው። ለኛ ጩጬ ምናምን አሁን የተቀበለኝ ዳይሬክተር ለአሁኑ ልጆች ትልቅ ሰው ሊሆን ይችላል። ለኔ ግን እኔ በልጠዋለሁ በእድሜ። ዋው! እና አንድ የሚያስተማርህን ሰው አላገኘህም? ምን ሆናል ይሆናል። ሎንግ ታይም እኮ ነው። በጣም ረጅም ጊዜ ነው። ይሄስ ምንድን ነው? ይሄ የዳይሬክተሩ ቢሮ ነው። በነገራችን ላይ ዋንጫ ምናምን የሚቀመጠው ዳይሬክተሩ ቢሮ አይደለም። እዛ ውስጥ ጋብዘውኝ ነው። ይሄ እንግዲህ ሁሉ ዋንጫ ያለው እጅግ ብዙ ምሁራንን ያፈራ ትምህርት ቤት ነው። ተዘፍኖለታል። ወንዴ እንዴ ከፍ አድርጎታል። ወንድ ቡጅራ ፎቶ መነሳት አይወድም። በነገራችን ላይ ለምንድን ነው አላውቅም። በነገራችን ላይ የማልወደው ነገር ብዙ ነው። እሺ ፎቶ መነሳት፣ ሌላስ? ፎቶ መነሳት አልወድም። ምናልባት ፊቴ ደስ ስለማይለኝ ይሆን? ይሄም ይነሳል እንኳን ያንተ ፊት ለምን እንደሆነ አላውቅም። የሆነ እድሜ ላይ ስትደርስ ይሄ በፊት ኤክሳይት ያደርጉ የነበሩ ነገሮች ምንድነው አሁን ፎቶ አሁን ሰዎች እንነሳ ምናምን ይሉኛል። ያው እንግዲህ አድናቂ ስለሆነ ምናምን እነሳላቸዋለሁ አብሬያቸው ምናምን እንጂ ፎቶ ለፓስፖርት ለሆነ ነገር ፋይዳ አለ መቼም። አዎ ብታይ መነጽርን አውልቅ ብላኝ አንስታኝ በጠዋት አንስታኝ ወንድሙን ባታየው ይሻላል፣ አለበለዚያ ሕፃን ልጅ ካስቸገረ ታሳያቸዋለሁ ሰጣች። ስለዚህ በመነጽርና አውልቀህ ስትነሳ የወንድሙ ወንድም መሰልክ። ታላቅ ወንድም። በጣም ከድሮ ወዳጆች ጋርስ መቼም ያ ሞጄ ጋር ጓደኛችን ሞጄ ኳስ የምትጫወተው መቼም አትረሳውም አንተ ሞጄ። እና ሞጄ ጋር ስደውል ኧረ እኔ አንድ ፎቶ አለኝ በጣም ልጅ እያለ ተባልክ እና ፎቶ ላሳየህ ነው። ፎቶ ያኔ አልጠላም ነበር። በዛን ዘመን ብዙ ፎቶ ሊኖረኝ ይችላል። ለአንዳንድ ሰዎች እንዲያውም መቼ እንደተነሳው ማላቃቸውን ፎቶዎች ይልኩልኛል። ጩጬ ሆኜ ምናምን ወይኔ ምናምን እላለሁ። ጩጬ ኢን ሴንስ ያው ወጣት። ቆይ የፎቶ አልበም የለህም ቤት? የለኝም። የለህም? ምን ሊያደርግ ቤት እኔ ቤት የፎቶ አልበም የቤተሰብ ጋር ምናምን ሊኖር ይችላል። ድሮ የተነሳ ነው ምናምን። አንተ ጋር የለም? እኔ ጋር የፎቶ አልበም የለም። አይተው አታውቅም ይሄን ፎቶ ብዬ አስባለሁ። ወንድሙ ጅራውን እዚህ ውስጥ አለ? አውቃለሁ ይሄ የት እንደሆነ። እኔ ግን እዚህ ውስጥ የለውም። አለው እንዴ? እስኪ ፎቶ ፌስ እስኪ ቦታውን አውቀዋለሁ ኦልሬዲ። እንዴ ይሄ እኔ ነኝ። ገኒ ትባላለች። እንዴ ገኒ የዘፈርክልኝ እነ ገኒ? ኖ ሌላ ገኒ። ሞንዲያል ክለብ ስንሰራ ባር ቴንደር ነበረች። እና እዛ ሞንዲያል ክለብ ውስጥ ነው። ይሄ ሞገስ እና ሞገስ ደግሞ መብራቱ በጣም የሚገርም የጥላውን ዘፋኝ ነው። አንተ በጣም ልጆች ነበርን ካሁኑ ሲታይ። እኔ ግን አሁን የድሮ ፎቶውን ስታየው የለበስከው ልብስ ታስታውሷል? ሳይሆና ማስታወሳት። አሁን ይሄ ልብስ ይሄ ሹራብ ነው። ዚፕ ያለው ቢትልስ ነገር ሹራብ ነው መሰለኝ አይደል? ብርድ ነበር ማለት ነው። ሹራብ የለበሰችው አየሩ ቀዝቃዛ ነበር። በትክክል ተመልሳል። በክረምት ነው። ወዴን አስደነቀ ነው። ይሄ በእርግጠኝነት አልበም የሚባል ነገር አይደለም። ላወጣ ማሰቡም አልነበረም በዚህ እድሜ። እና ቦታው ደግሞ ራዝማታዝ ቦታውን ታውቀዋለህ በደንብ። ይኸው ግንቡ ምናምን እና እነ ሚኪያስ እሱ የምንገናኝ የነበረው ክለብ ስንሰራ ዘፋኝ አንዱ ክለብ ይሄዳል፣ ሌላው ጋር እንደዚህ አንዳችን ክለብ የምንሰራበት ክለብ እንሄድ ነበር እና በግንቡ ነው ያወቅኩት። ራዝማታዝ ነው ይሄ በሩ አካባቢ ላይ የተነሳ። ወይኔ ግን ቆንጆ ነበርኩኝ እንዴ አልኩት እኮ ቆንጆ ነው እንዴ እኮ። ለፌስህ አክብሮት ይኑርህ።
አይ ስቀልድ እኮ ነው እንጂ ኦኬ ነው እንጂ ድሮ ፎቶ ቤት ሄደን ተነስተን እኮ ሳምንት ቀጠሮ ተቀጥሮ ሳምንቱ አልደርስልህ ሁሉ ነበር ለማየት ፎቶ ለማየት እና የሆነ እድሜ ላይ ስትደርስ ሁሉም ኤክሳይትመንት እንትን ይላል። የሰፈር ልጅ ነህ? አብነት ከህፃነቴ እስከ ጉልምስና አብነት አሁንም እሄዳለሁ። ቤተሰቤ አብነት ነው ያሉት። የምኖረው ግን አሁን ወደ ጎፋ መብራት ኃይል። ቆይ አብነት አካባቢ እኮ ብዙ አቀንቃኞች ተወልደዋል። መርካቶ አይደለ? አብነት ዙሪያው ነው። አዲስ ከተማ ሙዚቀኛም ራሱ ኤልያስ መልካ አዲስ ከተማ ነው። አብነት አጎናፍር ያው ኤሪያው አብዱኪያር አራዳዎቹ በብዛት የቲያትር ሰዎችም የውዝዋዜ ሰዎችም ብዙ ራሱ ቴዎድሮስ ተስፋዬ የፋዘር ልጅ ፋዘር እዛው አብነት ነው ተፈራችን። እኔ ግን ለምንድነው ቴዲ ተስፋዬን የምትመስለኝ አንተ? እመስላለሁ እንዴ? ማንም ሰው ብሎኝ አያውቅም እንዴ? ለወንድሙ ተስፋዬ አንዴ በእናታችን ቴዲ ተስፋዬ Hello, AJ Motors, can I help you? Toyota, Honda, Nissan, Lexus, Acura, ኢንፊኒቲ እና ሌሎች መኪናዎችን የሚነዱ ከሆነ ለሰርቪስም ሆነ ለማንኛውም የሜካኒካል ችግር የሚጨነቁበት ጊዜ አክትሟል። ኢንጂን ሪፔር፣ ብሬክ ሰርቪስ፣ ታይሚንግ ቤልትስ፣ ኤሌክትሪካል ሲስተም፣ ኤግዞስት ሲስተም፣ ትራንስሚሽን ክላች እና የተለያዩ የኢንጂን ስራዎች ካስፈለገው አኬ ሞተርስ ዳውንታውን በ9924 ፊላደልፊያ አቬኑ ሲልቨር ስፕሪንግ ሜሪላንድ 2910 ነው። ለበለጠ መረጃ 301 585 2700 ይደውሉልን። አኬ ሞተርስ ሲልቨር ስፕሪንግ ዳውንታውን። ለተለያዩ የሜካኒካልና የቦዲ ስራዎች ካስፈለገው አኬ ሞተርስ በታማኝነት ያገለግላቸዋል። አኬ ሞተርስ። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ስንገናኛውን 3-4ኛ ጊዜ ነው። ያው ውቢትን እንደምወድ ታውቃለህ። ውቢትን ለመጀመሪያ ጊዜ አንድ የሚወዳት ተገኘ። ለውቢት በቃ ውቢትን እኮ እንዴት አርጎ እንደተጫወቱ ለውቢት ተጨማሪ ውበት ስለሆነ ወንድ ከዛን ጊዜ ጀምሮ እስካሁን ስለሰራ ለምንድን ነው ወንድሙ ጅራ የራሱ ዩቲዩብ ቻናል ኖሮት? ምክንያቱም አሁን ብዙ አቀንቃኞች የራሳቸውን ስራ በራሳቸው ዩቲዩብ ቻናል እየጫኑ ጥቅም አነሰን በዛ እያገኙ ነው። ወንድሙ እነዛን ስራዎች ለማን ነው የሰጣቸው? እንደገና አሁን በተከፈተው ወንድሙ ጅራ ኦፊሻል ዩቲዩብ ቻናል ላይ መጫን አይቻልም ወይ? እኔ አላውቅም። እንግዲህ አንድ ይሄን ነገር በማደርግ ጊዜ የህግ አማካሪ የሚያስፈልግም ከሆነ ምናምን ለምሳሌ አለች አንድ ቦታ ከነጭራሹ ቢሮውን ዘግቶ ነው ሄደው ማለት ስሙን መጥራት ይኖርብኝ አይኖርብኝ አላውቅም። ተዋውለን ምናምን በቃ ውሉ ምን ነበር? እኔ 60% ልወስድ እሱ 40% ሊወስድ ማለት ነው። ቪዲዮውን የሰራሁት ራሴ ገንዘብ አውጥቼ ምናምን ነው። ዘፈኑ ኦዲዮን ራሱ ገንዘብ አውጥቼ ነው የሰራሁት። ድርሰቱን መጻፍ አለ። ድርሰት መጻፍ በጣም ብዙ መጨነቅ፣ ብዙ ማሰብ፣ ብዙ እንትን አለ። የጥበብ ነገር ታውቀዋለህ። ከድርሰቱ ጀምሮ በጣም ትጠበባለህ። አይምሮህን ጨምቀህ ነው የምትጽፈው፣ ዜማውንም የምትሰራው። ከዛ ደግሞ ስቱዲዮ ትሄድና ደግሞ ገንዘብ ከፍለህ ነው የምታሰራው። ያው እሱ የአልበሙ አካል ነው። ሁለተኛ አልበሜ ውስጥ የነበረ ዘፈን ነው አንድ ቦታ የሚለው ዘፈን። ግን ክሊፑን ገንዘብ ከፍለህ ነው
ደክመህ ነው። ክሊፑ ራሱ ብዙ ነገር አለው። ቆይ እዚህ ኢንዱስትሪ ውስጥ አለ ሰው ያ ሰው እኔ አላቅም፣ ጠይቅም አላቅም። ምን አለ ብቻ ብዙ ነው ማለት በደፈናው ገንዘቤን ከማውጣት ውጪ ከፍዬ ዘፈንኩኝ። ከፍሎ አስደስቶን ምንም ያላገኘውን ወንድ ከፍዬ ዘፈንኩኝ። ተከፍሎኝ መዝፈን ሲገባኝ ይልሃለሁ። አዎ ምክንያቱም እነ ውቢት ያሉበት እንትናም ማን ነው ወንድም ዳግሚያ ሊጋ የተሰሩ ሙሉ አልበሞችም አሉ። አሁን ማን ያሳተመው እሱ እንትና ነው ጉልላት ማን ነበር ስሙን? የሙዚቃ ቤቱ ጠፋኝ፣ ረጅም ጊዜ ሆነ። አሁን ሙዚቃ ኢንዱስትሪ ውስጥ አለ እሱ። ምን ሙዚቃ ቤት ነው የነበረው? አሁን ሙዚቃ ቤት የሚባል አለ። አዎ ውሉ የሚሆነው በሲዲ እና በካሴት ለማከፋፈልና ለማቀረብ ነው አይደል? አሁን ዩቲዩብ እና ዲጂታል ምንድነው ሙዚቃ ቤቱን ሙዚቃ ቤት ስላለው እሱ የሲዲውን ወጪ አውጥቶ የማሳተሚያውን ሲዲ ይባዛል አይደል? ሲዲ ጠቅላላ የህትመቱን የማሳተም ሪሊሲንጉን የሱን ወጪ ችሎ በፐርሰንት ልንካፈል ምናምን ነገር ነበር እኮ። አሁን እንደሚገባኝ ከሆነ እነዚህን የሚመሳሰሉ የሚገርሙ ስራዎች ሰርተሃል። ስራውን ባለቤት ኖሮት ተገቢውን ዋጋህን እየሰበሰበ አይደለም። ስለዚህ በዚህ አጋጣሚ ከአሁን በፊት ከወንድሙ ጅራ ጋር አብራችሁ የሰራችሁ የሱን ዘፈኖች ያሳተማችሁ እናንተን ማግኘት ቢቻል ማውራት ቢቻል አንደኛ ያን ሁሉ ወጪና ድካም ተደርጎበት እነዛ ስራዎች በበቂ አድናቂዎች ጋር እየደረሱ አይደለም። ሁለተኛ አንተንም እየጠቀሙ አይደለምና በዚህ አጋጣሚ ለወንድሙ ጅራ ዩቲዩብ ቻናል ዘፈኖቹን አትጠሪ አልጠራጠርም። አድናቂዎቼ እንደዚሁ በቃ ባዶ ቢለቀቅ ራሱ ያጥለቀልቁታል በሰብስክራይብ። እሱ እኔ አልጠራጠርም። አይደለም ይሄ ስንት ሺህ ነው? 2000 ነው መነሻ የሚባለው እና የሆነ ሰዓት ምናምን። ስለዚህ አሁን አሪፍ ሀሳብ መጣልኝ። የሰራቸውን ስራዎች ድምፁ እንደሆነ አሁንም አለ በአዲስ መልክ ቢሰራና ቢጫንስ? እሺ ይሄ አንዴ እኔ በእኔ በኩል ውቢትን መርጫለሁ። ሌሎቻችሁም የምትመርጧቸውን ዘፈኖች እስኪ ጻፍ አድርጉለትና በአንድ በእጃችን ምን ችግር አለ? ድምፁ አለ በአዲስ መልክ የተዘፈነ በወንድሙ ጅራ ዩቲዩብ ቻናል ላይ ይጫናል። ብዙ ጊዜ የምሽት የመዝናኛ ህይወት ታሪክ አለ ብዬ አስባለሁና ለየት ያለ ሽልማት አጋጥሞ ያውቃል ወንዴ? ለየት ያለ ሽልማት ምንድነው? በጣም የሚገርም ነው። እሱን እኔ እነግርሃለሁ። እንዲያውም እንኳን አነሳው ጫማዬን እያሰርኩኝ ነው። ብዙ ቁጭ ስላልክ ነው የተፈታው። ብዙ ቁጭ አልሽ ሳይሳይ። እሱም ዘፈን አሪፍ ነው በነገራችን ላይ። እና ምንድን ነበር ሽልማት ስቴጅ ላይ እየዘፈንኩኝ የሆነ ሰዓት አንጥታ የሆነች ልጅ ሰጠችኝ። ሰዓት ነው በእጄ ነው እንደዚህ አውልቃ ምናምን ይዛው ነው የመጣችው። እንደዚህ ሰጣኝ ሄደች። ሲታይ ሮሌክስ ነው ከበድ ያለ ነው ምናምን ኦሪጂናል ምናምን ይላል። የስዊዝ ሰዓት ነው ምናምን። ያኔ ስለ ሮሌክስም ብዙ እውቀትም አልነበረኝም። እነ ሸዋንዳኝ እነ ምናምን ታዲያ በጣም አሪፍ ሰዓት እኮ ነው የተሸለምከው። ልጅቷ ሸልማኝ ልታገኘኝ አላሰበች፣ አልጠበቀችኝ፣ አልተዋወቀችኝ፣ የለችም። አይገርምም? አለች አንድ ቦታ ብዙ ሰው እኮ እያየች ነው። ልነግራችሁ እኮ ነው። እሺ በጣም እንቆቅልሽ ሆኖብኝ ምን ቢሆን ጥሩ ነው ቢላውንጅ እየሰራሁኝ ባር ላይ የኔ ተራ እስከሚደርስ ባር ላይ ቁጭ ብዬ ትጠብቃለህ? አዎ እሺ። ባር ውስጥ የምትሰራዋ ምን ብትለኝ ጥሩ ነው? አንድ ቀን እኮ ሰዓት ሸልሜ ያለው የሆነ ሰውዬ ልኮኝ። እሺ ማን ነው? በጣም ደነገጥክ አይደል? ይገርማል አይደል? ማን ነው? ማን እንደሆነ አይታወቅም። እንዲህ አይነት አሸላለም አለ አንድ ቦታ ማንነት አንድ ቦታ የሆነ ሰው
አይገርምም? ራሱ መጥቶ መሸለም አልፈልግ በቃ ሮሌክስ ልኳት። ዋው! እኔ ዝም ብዬ ሳስብ ግን ሁለት ነው መልእክቱ ሊሆን የሚችለው። በጊዜ ተጠቀም። እሺ በዚህ አይነት አሉ ሰዎች ለየ በጣም እንዴ ምን ሆነሃል? እኔ ድሮ ክለብ ከፍቼ እኮ እንዴት ረሳኝ ጠርሙስ ካውርጃለሁ ያለኝ ሰው ነበር። ቤት መጥቼ ጠርሙስ አውርጄ ምናምን ሁሉ ብሎኛል። እንዴት ታቀልጣለህ? በሰው ጠርሙስ የሚልም ባለበት እንግዲህ አስብ። አው አንዴም የሆነ ሰው ለማን ነው ሰርሽን ይሆን አድናቂው አግኝቶት ሰርሽ አወከኝ ምናምን አለው። አላወኩም ሲለው እንዴ የዛሬ 23 ዓመት አው ለነሱ ለቅሶ መተህ ኮልፌ ድንኳን ውስጥ እጅህን አላስታጠብኩም እዛውም እንኳን አላረክብኝ ምናምን ነገር እንደ ስንት ሰው ያጋጥማል። አዎ አይረዱም እነሱ ብቻ ምታቃቸው ነው የሚመስላቸው። ለነሱ ትልቅ ነገር ስለሆነ ነው እኮ ያ ነገር ገብቷል። ያ ሁኔታ ትልቅ ስለሆነ ስለማይረሱት አንተም ማስረሳው ነው የሚመስላቸው። እኛ ብዙ ሰው እናገኛለን፣ ብዙ እንደ ምልክት ሊሆን የሚችል ብዙ ነገር የሚያደርጉ ሰዎችን አሁን ይሄን ልረሳው አልችልም። ይሄን ነገር ይሄን ሲቹዌሽን ልረሳው አልችልም። ሰዓቱን ሰጠኝ ማን እንደሆነ አላውቀውም። ይሄ ነገር አሁን ሰዓቱማ አያስረሳህም። ለነገሩ ሮሌክስ እኮ ነው ተቀምጧል። አዎ እንደ በጣም እቺ ደግሞ ስጦታ ነች። የጓደኛዬ ስጦታ ነው። ወንድ ጓደኛዬ ሰዓት ሀብታም ነህ። አዎ በጣም ደስ ይላል። ምንም አይደል። ወደድካት? ምልህ 3 ቀኗ ነው ገና ከሰጠኝ። ኧረ ተው። አዎ ለዚህ ብሎ ነው የሰጠኝ። አሁን ከቲክቶክ በኋላ እንደዚህ ለዚህ ሾው ዘንጥ ብሎ የሚሰጥ ወዳጅ አንድ ልጣ አደባባይ ላይ እንዲህ በል በእናትህ ፎቶ አንሳውና ለአዲሱ ነጠላ ዜማ ፖስት በጣም የምትወደው ምግብ ምንድን ነው? እንጀራ ያለኝ። አይ እውነት ለመናገር የፈረንጅ ምግቦች እወዳለሁ፣ ግን በቃ የቤት ነው የምበላውና ወጥተህ ያው ፐብሊክ ፊገርም ስትሆን ምክንያቱም ስላንተ የሰማሁት ብዙ ቦታ ላይ ያዘፍኑ አሁን ውጭ ሀገር ይፈልጋሉ፣ ካናዳ፣ አሜሪካ፣ አውሮፓ። ግን እውነቱን ንገረኝ፣ እዚህ መስራት የምትፈልገው? በጣም ካንትሪ ቦይ ነኝ እኔ በነገራችን በጣም ሚሰር ነኝ። የሆነች ሀገር ከሄድኩኝ ቀን ስቆጥር ነው 5 ቀን ቀረኝ 4 ቀን ቀረኝ ወደ ሀገር የምመለስበትን። እኔ ውጭ ሀገር አልወድም፣ የምሬ ነው ማወራ። ውጭ ሀገር ሲጀመር አሮ ነው ስደትን ማን ይወዳል ብለህ ነው እንደው ኑሮ ምናምን ነው እንጂ በሀገሩ መኖር የማይፈልግ ሰው ያለ አይመስለኝም። እኔ ደግሞ በእርግጥ ቀርቦልኛል አሜሪካ ምናምን፣ ግን የክለብ ስራ ምናምን መጥቶልኛል። ብዙ መልሻለሁኝ ብዙ ግን አንዴ እነ ትዕግስት ፋንታሁንም እነ ምናምን በቃ አይነን ሳታሽና ምናምን አሉኝና የሆነ 10ኛው ይሁን 9ኛው ኦፈር ሲመጣ ተቀበልኩ። እሺ በቃ ማለት ለ2 ዓመት ሲለኝ እንዴ እኔ 2 ዓመት እሞታለሁ አልኩት። እና ለስንት ጊዜ ይሆንልህ? 6 ወር። ለ6 ወር እሺ። እኔ 2 ዓመት ሙሉ ውጭ ሀገር በቃዛ ሳቀብኝ። 6 ወርማ ያወጣሁልንም ወጪ አይሸፍንም ምናምን አለኝ። በስንት መከራ ለ1 ዓመት ተስማማን፣ ተዋዋልን። አተርኒ ነበር፣ ጠበቃ ነበር ራሱ አፕላይ ያደረገው ኤምባሲ ምናምን ቪዛ አፕሊኬሽኑን ምናምን የሚሞላው እነሱ ናቸው። ላስት ሚኒት ላይ አንድ የሆነች የምታስቅ ነገር አየሁኝ። እዚያ ሀገር የምታገኘው እዛ ማገኘው የሚከፈለኝ ተብሎ የተጻፈው የተሞላው በጣም ትንሽ ነው። ከዚህ ይዤ የሚሄደው ታዋቂ መሆኔን የሚያሳይ ዶክመንቶች ምኖች ይዤ ሄጃለሁ። እዛ ጋር ደሞዝ ተብሎ የተሞላው ክፍያ ተብሎ የተሞላው ትንሽ ነው ከኔ ጋር። ልክ እንደ ነገ ኤምባሲ ልገባ ስል አየሁት። ይህችን ነገር ኦፊሰሩ ካየ ሪጀክት እንደሚያደርገኝ በደንብ አወቅኩ። ምክንያቱም ከማንነት ጋር የሚሄድ እዚህ ያቀረብኩት ነገር አለ። ምን ሆኖ እንደዛ እንደሞላው ማላቅ። ሲጀመር ዳይለማ ውስጥም ነበር በመሄድና ባለመሄድ ምናምን። እና አያት እንደፈራሁት how much you make here ምናምን እዚህ ስንት ታገኛለህ ምናምን ሲለኝ 20,000 ምናምን አልኩት። በዶላር
በብር ነው የኢትዮጵያ ምን ልበል ታዲያ እዛ ለ150 እና ለ200 በናይት እንዴት አድርገህ ታነጻጽረዋለህ? ካልኩሌሽኑ ራሱ እንትን አይልም። ምንም ልዩነት የለውም የሚሄድበት ምክንያት ለመስራት። ዛሬ አልሰጥህም አለኝ። አወቀ እሱም እንዳልከው የፈራው ደረሰ። ዛሬ አልሰጥም ሲለኝ ስማ እየተደሰትኩኝ ነው የወጣሁት። እኔ ለመወሰን ያቃተኝ ነገር እሱ ወሰነልኝ አይነት ነገር እና ስወጣ ራሱ ፓርኪንግ ምናምን ወንዴ ብራቮ ምናምን አለ። ፈገግታዬን አይቶ ማለት የተሰጠኝ መስሎታል። እና በቃ ብዙ ብር ጠብቋል ፓርኪንግ ሊሽር ማለት ነው። ባክ አልሰጡኝ ምናምን ስለ ቀረባቸዋ እውነትም ቀረባቸው እንዴ አይ በጣም የሚገርም የቪዛ ነገር አሁን ለጓጓው ሰው አይሆንም፣ ላልጓጓው ደግሞ አንዳንዴ ያጋጥማል። አንዱ ወላጅ እናቱን ካልመጣሽ ይላል አሜሪካ። እውነተኛ ታሪክ ነው የምነግርህ። ከዛ በኋላ እምቢ ይላሉ፣ እኔ አልፈልግም በቃ ካልመጣሽ። ከዛ ኢንቪቴሽን ሲልክላቸው አንገታቸው ላይ ስለቆመ ብቻ ገቡ። ከዛ ገቡና እሳቸው የፈለጉት ምንድነው ገብተው እውነቱን ነግረውት ለሰውየው ከዛ በኋላ ልጃቸው ደስ እንዲላቸው ተከልክለው ማለት ነው። የት ነው የሚሄዱት? አሜሪካ ነው ግን መሄድ አልፈልግም። ምንድነው የሚሉት ይላል። አሜሪካ ነው ግን መሄድ ለምንድነው መሄድ የማይፈልጉት? ተናደደ ሰውየው። ለምን? በቃ አልፈልግም፣ ይኸውልህ ልጄ ስለጨቀጨቀኝ እባክህ አልሰጣዋትም ብለህ አንዴ መተህ ስጠኝ በቃ ሲሉት፣ ለምንድን ነው መሄድ የማይፈልጉት? በቃ አልፈልግማ። ይሄዳሉ። በቃ ይኸው ይሄዳሉ። አንዳንዴ ስትፈልገው ላይሆን ይችላል፣ ሳትፈልገው ሊሆን ይችላል። እና አሁን ይሄ አቋም እንዳለ ነው ወይስ እንደው ጥሪ ግብዣዎች ቢመጡ አሁን ነው ዝግጁ? ያጭር ጊዜ ምናምን ደረስ መለስ? አዎ ያኮ አንድ አመት ምናምን እኮ ብሎኝ ነው እንኳን ገላገለ። አንድ አመት ሙሉ እንዴት ነው አልችልም። ካሳሁን ፍስሐ እባላለሁ። ህይወት የተለያየ ቦታ ይወስደናል። ethioplayer.com ደግሞ በትዝታ ይመለሰናል። ያለምንም ማስታወቂያ ጥራት ያላቸውን ፊልሞች በethioplayer.com ይመልከቱ። የኢትዮጵያ ፊልሞች በethioplayer.com በስልክ፣ በቴሌቪዥን፣ በላፕቶፕ ይዘንላችሁ መተናል። ምርጥ ሀገረኛ ፊልሞችን በethioplayer.com ይመልከቱ። ፋስት ፔይ ኢቲ በመላው ዓለም ላሉ ኢትዮጵያውያን ቀለል ባለ መንገድ ገንዘብ የመላኪያ ዘዴ። ፋስት ፔይ ኢቲ ብለው ከፕሌይ ስቶር አሊያም ከአፕ ስቶር ያውርዱ። ፋስት ፔይ ኢቲ። ከዚያም ክሬዲት ካርድ ወይንም ከዴቢት ካርድ የፈለጉትን የገንዘብ መጠን ካሉበት ሀገር ሆነው ኢትዮጵያ ላሉ ወገኖ በፈለጉት ባንክ መላክ ይችላሉ። ፋስት ፔይ ኢቲ በአሜሪካና በኢትዮጵያ መንግስት ህጋዊ ሰውነት ያለው ፋስት ፔይ ኢቲ በዕለቱ ምንዛሪ ገንዘቦ ያለ ውጣ ውረድ ከስልኮ ላይ የሚልኩበት ፈጣን የገንዘብ መላኪያ ፋስት ፔይ ኢቲ። የፈለጉትን ገንዘብ መጠን ያለ ገደብ ለመላክ አሁን የሁሉም ምርጫ ፋስት ፔይ ኢቲ ነው። ፋስት ፔይ ኢቲ። ፋስት ፔይ ኢቲ። ቲክቶክ ላይ አንዳንዶች ሲያዩ በዛው የምትቀጥል ይመስላቸዋል። ማለት የገባህ አብረህ ምሽት ላይ ከዛም በኋላ አንዳንድ ቦታዎች ላይ ገብተህ አዩ መሰለህና አንዳንዶች ፍርሃት አላቸው። እንደው ወንድዬ የቲክቶክ ዓለም በቃ ሁሌ እንዳደነቀ አይኖርም። አዎ አንተ ብዙ ምክር ነው የሚመጣው። ውስጥ ጨርሰው ጥያቄህን መጀመሪያ እሺ። አንተ እና እስከ መቼ ድረስ ነው ወንዴ ቲክቶክ ውስጥ እየገባ ከአድናቂዎቹ ጋር እንዲህ የሚያወጋው ብለህ ጠይቅልኝ ስለተባልኩ። እስከ መቼ አይደለም እኔ እስከዚህ ጊዜ እስከዚህ ምናምን የሚባል ነገር እቅዱም ምንም ጭራሽ የቲክቶክ እንትን ውስጥ ለመግባትም ሐሳብ የለኝም አልነበረኝም ሲጀመር። ግን ከጥቅም አንፃር ይሄ በተለይ አለው የሆነ አንዳንድ ስራዎች ሲሰራ እንትን ስትል አንዳንድ ኮንቴንቶች ሲኖር ወደ ቲዩብም ምናምን ለመምራት ምናምን ከስራም አንፃር ምናምን እሱን ሁሉ ነው ያላሰብኩት። ማለመኝም እቅዴ ውስጥም የለም። ግን ሳስበው በማኔጀር ምናምን ሊሰራ እንደሚችል ምናምን ደግሞ እየሰሩ እንደዚህ የሚያበረታቱኝ ደግሞ አሉ። ጥሩ ነው ቀጥል የሚሉኝ። አንዳንዶቹ ደግሞ ያስፈራሩሃል። በጣም ብዙ ነገር እንዳለ በጣም የታወቁ ሰዎችም ምናምኖችም የመከሩኛል።
እንትን ብለህ ተጠንቅቀህ ምናምን የሚሉ አሉ። ይቅርብህ ለአንተ አይሆንም። አንዱማ በቀጥታ አይመጥንህም ሁሉ። እኔ መመጠን ምናምን የሚባለው ነገር ራሱ ገና አልገባኝም። ግን መመጠን እንኳን ችግር የለውም። ግን የሚሉትን ባህል ደግሞ ይቀላቀልና ለሁሉም እኩል ስለሆነ ሀሳብ የሚሰጠው ሞራል የሚነካ ወይ ደግሞ የሆኑ ነገሮችን እንትን የሚል አስተያየት ሊመጣ ይችላል። ወንድዬ አዎ ልክ ነህ። እሱም እንደሱ የሚሉ አሉ። ይቅርብህ የሚያበረታታም ይቅርብህ የሚሉ በየራሳቸው ምክንያት እንትን የሚሉ አሉ። ቲክቶክ ይቀጥል እንዴት ነው እየገባ እንደ ሁኔታው ነው። እንትንም ነኝ ኢነርጂውም የለኝም እውነት ለመናገር እንደዚህ አይነት ነገር እንዳየው ዘፈን ራሱ ለመስራት ኢነርጂ ሳይኖርክ አሁን በዛ ላይ ብዙ ነገር መማር አለብህ ቲክቶክ ውስጥ ለመግባት እና ትንንሽ ልጆች እንዴት አድርገው እንዳቀለጣጥፎ እንደሚነግሩ አንተ ትዕግስት ኖሮ ከሰማቸው ካያቸው በጣም ቮለንተርሊ ይኸውልህ እንደዚህ ታደርገውና እንትን ታደርገውና እንትን ትገባለህ መጀመሪያ እንትን ትነካለህ ከዛ እንትን ትመጣለህ ምናምን ሲሉ እኔ ኦልሬዲ ደክሞኛል። እነሱ በጣም ይገርማል። ስልቹ ነኝ ተፈጥሮዬም ስልቹ ነው ለነገሩ። እንግዲህ ከ5-6 ዓመት በፊት እዚቹ ሶፋ ላይ እዛኛው ስቱዲዮ ስናወራ እንደው ቲክቶክ ኧረ እኔ አላውቀውም ስንባባል ነበር። ቲክቶክ ምንድን ነው ያልኩህ? ቲክቶክ ምንድን ነው? ቬሮኒካ የሆነ መልስ ሰጠች። እሷማ ቲክቶክ ላይ በደንብ ተጠቀማለች። ሳይፍሽ ቲክቶክ ምንድን ነው ምናምን አልኩህ። እንደገና ልጠይቅህ አሁን ቲክቶክ ምንድን ነው ለአንተ? ተዘጋጀሁበትም ጥሩ ሶሻል ሚዲያ ነው። በጥሩ በአግባቡ ከተጠቀሙበት የሚጠቅም ሚዲያ ነው። አንዳንድ ነገሮችን የሚቃወመው ቦታ አለ። እውነት ለመናገር ኦነስት መሆን አለብኝ እዚህ ጋር ማለት ነው። ብዙ ጊዜ የቆየሁትም አካውንቱ ተከፍቶ ዞር ብዬ ያላየሁትም ራሱ አንዳንድ ነገሮች አሉ። ብዙ ሰዎች አቢዩዝመንት ምናምን አቢዩዝ ያደርጉታል ይመስላል አጠቃቀሙ። ሶሻሊ ደግሞ ይሄ ሶሻል የሚባለው ነገር እንትን ያደረገው ይመስለኛል። በዚህ መልኩ ካየሁት እኔ ጓደኞች ጋር መጫወት እየፈለክ አንተ እዚህ ጋር ሁሉም አንዳንድ ስልኩን ይዞ ተሰባስበው ብቸኛ ምን ማለት ነው? እኛ በእኔ ኦልድ ስኩል ነኝ ታውቃለህ። ድሮ መጽሐፍ እንኳን ሲነበብ አንድ እንግዳ ሲመጣ ገጿን እንደዚህ አድርገህ እጥፍ አድርገህ ቁጭ አድርገህ ከሰውየው ጋር ታወራለህ ምናምን። አንድ ሳቅ ደግሞ አለ። በቃ የሆነ ሳቅ የሚል ሳቅ አለ። እዚህ ጋር የሆነ ሰው በተሰበሰበበት ሁሉም እንትን ይለዋል። የሆነ ሳቅ አለ ወረቀሎ ምናምን የሚል ሰውዬም አለ። በጣም ተሰባለ እና አኖይንግ የሚሆንብኝ ጊዜ አለ። ምናልባት ለኔ ይሆናል አረ ነው። በሱ ምክንያት እንትን ነበር አጌንስት ነበርኩኝ እውነቱን ለመናገር። ለዛም ነው ረጅም ጊዜ አካውንቱ ከተከፈተ በኋላ ራሱ ዞር ብዬ ያላየሁበትም ምክንያት ከተጠቀምንበት ለበጎ ይጠቅማል። ከተጠቀምንበት ለበጎ ይጠቅማል። ከቲክቶኩ ከዚህ በኋላ የሙዚቃ ኮንሰርት ሰርተ ነበረ። ልዩነት አየህበት ህዝቡ ላይ? አዎ አሁን የዓለም ዋንጫን ፍጻሜ በጣም ነበረ። ህዝቡ ሲያይ ምን አይነት ስሜት ተሰማ? የት ነው እሱ? አዎ ግን ሰዓቱ ከመድረሱ በፊት ማለቅ ነበረበት ባንዱ እና አልተገናኘንም። ሰው እየገባ ነው ሰዓቱ ገና እንትን ያለ ልክ እነሱ ገባ ሞላ ምናምን አይነት ነገር ሲል እኛ ደግሞ ኦልሬዲ ጨርሰናል። ስለዚህ አሁን ከቲክቶክ በኋላ አይተሃል የሰውን ፍቅር። ምክንያቱም አንዳንዶች ምን እያሉ ነው ይህን አጋጣሚ ተጠቀመህ ለምን ይህን ሁሉ ዓመታት በኢትዮጵያ ሙዚቃ ላይ እንደመስራትህ አንተን የሚያከብር ፕሮግራም ማዘጋጀት ይፈልጋሉና ብዙዎችም መገኘት ይፈልጋሉ። የምታስበው ነገር አለ ወይ? ጓደኞች የሚያስቡት ኖ የተነገረ ነገር ይሄ ነገር ሰርፕራይዝ አይደለም መሆን ያለበት? አረ ነው አልሰማሁም። አንዳንድ እንትኖች እንትን ብለዋል። ለምሳሌ ቻሌንጅ ነው ካር ቻሌንጅ እናርግልህ ምናምን አይነት ነገር እሱን እንትን ብለዋል። እሺ ወደ ማኔጀሪ ነው የላኩት። ማን ነው ማኔጀር? አቻሬ። ዋው ለማኔጀሩ አንዴ በእናታችሁ ላቻሬ አሁን ነው ማኔጀር ልሁንክ ያለኝ በዚህ በሶሻል ሚዲያ ምናምን በተመለከተ ማለት ነው እንጂ እኔ በዘፋኝነት ታሪክ የማኔጀር ኖሮኛ አያውቅም። እና ያው ካንተ ጋራም ሲገናኝ ምናምን ይሄንንም እዚህ ለዚህም ሲያዘጋጀኝ የነበረው እሱ ነው። ግራ ገባው በቃ ያለው ዘመኑና እሱ የሚያስበውን ነገር ለማቀራረብ ግድ የለም ወንዴ እኔ ላግዝ ብየዋለሁ አለና ማኔጅመንቱን በገዛ ነው። በነገራችን ላይ ተዋውለን እንደዚህ ኮሚሽን ይሄን ያህል ታስባለህ ምናምን አራቻሪ ተቀብሎ የማያውቅ
አቅም አቻሪ ያው ቤተሰብ ነው እና ወደፊት ግን ገንዘብ የሚያመነጭ ከሆነ አይዞህ ዝም አልልህም። አቻሪ ሱቁን ትቀይራለህ እያለ ያው ላቻሪ እንግዲህ ወንድሙ ጅራ የጊዜው አነጋጋሪ ድምፃ የሆነ በስራዎቹ ሁሉም ይወደዋል። የሰራቸው ስራዎች ዘመን አይሽሬ ናቸው። እናም እንግዲህ በራሱ ዩቲዩብ ቻናል ስራዎቹን በአዲስ መልክ እየተጫወተ ይጭናል። አድናቂዎቹ በፍቅር ጎርፍ አሰቃይታችሁታል። አሁን ደግሞ በሰብስክራይበር ጎርፍ እንድታሰቃዩት እኔ ደግሞ በትህትና ጠይቃለሁ። ተነካጃቸው ከቲክቶክ ወደ ዩቲዩብ አዎ ትንሽ ምክንያቱም አሁን አዲስ አልበም እየሰራህ ነው? አይ አይደለም፣ ግን አሁን እስቲ አነቃቅተውኛል። አሁን ፍቅራቸው ሊገለኝ ነው እና እንግዲህ ለነሱ ስል ደግሞ ያው ለነሱ ስል ብል ይሻላል የምር ለመናገር እንጂ እንጃ እንግዲህ ሲንግል እያደረግኩ ምናምን ቀስ እያልኩኝ ካገኘሁኝ ድርሰት ጥሩ የሚመጥን ለአድናቂዎች የሚመጥን ድርሰት ካገኘሁኝ እኔ ነገም ቢሆን ባወጣው ደስ ይለኛል። እውነት ለመናገር የበደለ የእጁን እንደሚያገኝ አንድ ዘፈን ሰርተ ብዙ ሰዎች ይወዱታል። ይቀመጣል እንዳደራ ይቀመጣል እንዳደራና እንዴ እስኪ በእናትህ እኔ አሁን ልበልልህ ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል። ጥሩነት ነው የሚሰብከው። ደስ አለ። ስለዚህ በህይወት ሁሌም ጥሩ ሁን። ያንን ነገር ነው ነገህን የሚያበላሸው የሚያስተካክለውም ነው። አዎ ዘፈን ነው። ማን ይሰራልን? ዜማው የኔ ነው። ተወሰኑ ድረስ ግጥም ጽፌ ለሶስና ነው የሰጣት። ሶስና ነች የጨረሰችው። በቃ ክሬዲቱ የሶስና ነው ግጥሙ። ዜማው ግን የኔ ነው። ዛሬ አሁን ከቅኝት ባንድ ጋር የትኛውን ዘፈን ነው የምትጫወተው? የቱ ይሻላል? ባንዱ በዚህ እንኳን አሪፍ ዘፈን ነው። አሪፍ ዘፈን ነው። እስኪ የትኛው እስኪ አንቺን ብዬን እንጂ እዚህ ድረስ የመጣ እሱን እንጫወተው። አሪፍ ዘፈን ነው። አይ የመጨረሻ ጥያቄ ዘፈኑ ግጥም ላይ ደስ የምትለኝ ነገር አለች። በዚህ እንኳን አጠርጥረኝ የሚለው አዎ በነገራችን ላይ ይህን ዘፈን የሰጠኝ ታምራት ደስታ ነው። ነፍሱን ይማረው። ታምራት ደስታ እና ሀብታሙ ቦጋለ ግጥሙን የሁለቱ ድርሰት ነው። ያኔ ጥሩ ዘመን ነበር። የመጀመሪያ አልበሜን ስሰራ አብነት አጎናፍር ላላላላላላላላ እሱን የሰጠኝ ግጥሙንም ዜማውን አብነት አጎናፍር። በዚህ እንኳን ታምራት ደስታ ዜማውን፣ ሀብታሙ ቦጋለ ግጥሙን፣ የኔ ጉዳይ ሀብታሙ ቦጋለ ግጥሙን፣ እኔ ዜማውን እንደዚህ ነበር። አንተ ሄኖክ መሐሪ ጨዋታ የሚለውን አንቺ ጋራ ስሆን ደስታ ይሰማኛል የሚለው በጣም እሱ አሁን ባፌ እንዴ ከአንቺ ጋራ ስሆን ደስታ ይሰማኛል፣ መጫወት መዝናናት መፈንደቅ ያምረኛል፣ ከሚወዱት ጋራ መጫወት ደስ ይላል፣ መደሰት እድሜን ይቀጥላል። ተደሰቱ በቃ ሆነሽ እኔን ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቺ አለሽኝ ለኔ። የህዝብ ፍቅር እዚህም ሊደፋ ነው። ያው እንግዲህ ከመልእክቶች በኋላ ተወዳጁ ወንድሙ ጅራ እዚህ ከቅኝት ባንድ ጋር ሙዚቃውን ያቀርባል። አዲሱን ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ ወንዴን እናበረታታው ማለት በጣም አዳዲስ ስራዎችን ይዞ እንዲመጣም እንናፍቃለንና እናንተ ሳትናፍቁም ለማለት ነው። መጀመሪያ ለስንብት የምትለው ነገር ካለ ወንድዬ? ለስንብት አውቃለሁኝ ሳልጠይቃችሁ ብዙ ነገር አድርጋችሁልኛል። ይሄ ግን ይጠቅመኛል
ሰይፍሽም እንዳለው ሰይፍሽ በጣም ትልቅ ስጦታም ነው የሰጠኸኝ። በጣም አነቃቅተኸኛል። እኔ በአድናቂዎቼ ምንም ጥርጥር የለኝም። ያ መናገር ብቻ ነው። እነግራቸዋለሁ። ላውንች ማደርግበትን ጊዜ እነግራቸዋለሁ። ይሄ መግለጽ ብቻ ነው የሚያስፈልገኝ ለአድናቂዎቼ። እነሱ ሌላውን ጣጣውን ይጨርሱታል። ብልክ ባለፈው እንዳጥለቀለቁኝ በፎሎ በምናምን እንዳጥለቀለቁኝ ሌላውን አርጉልኝ እንደዚህ አርጉልኝ በራሱ ማለትም አይጠበቅብኝም የምር ለመናገር። ስለዚህ በዲጂታሉ ዓለም ልክ እንደ ምግብ ቤት ተወዳጁ አቀንቃኝ ወንድሙ ጂራ በአዲስ መልክ ስራ ጀምሯል። ያው